በድሮ ጊዜ ራቅ ባለ መንደር ላይ አንድ ንጉሥ ይኖር ነበር። ይህ ንጉሥ አንድ ሴት ልጅ ነበረችው። ሁል ጊዜ ሴት ልጁን እንደ ኔቸርና የተከበረ አካል አለ እንዴ ብሎ ይጠይቃታል። ሁል ጊዜ የእሷ መልስ አዎ ነበር። በተደጋጋሚ ያ ንጉሥ ልጁን ይጠይቃታል፣ ነገር ግን መልሷ አንድ ነበር። በዚህም የተናደደው ንጉሥ ልጁን ሊቀጣት ይፈልግና ከአንድ ምንም ነገር ከሌለው ለማኝ ጋር ሊያጋባት ይወስናል። አንድ ቀንም አንድ ለማኝ ወደሱ ቤተ መንግሥት ይገባና ይለምናል። ንጉሡ ለማኙን ሲመለከት ወዲያውኑ ያሰበው ነገር ትዝ አለውና ለልጁ ሊድረው ወሰነ። ለለማኙም እንዲህ አለው፣ አንተ ከምትለምነውና ካሰብከው ነገር የተሻለን ነገር እሰጥሃለሁ፣ የተከበረችዋን ልጄን እድርሃለሁ አለው። ለማኙም ይህንን ሲሰማ ማመን አቃተው። ይሄ እንዴት ሊሆን ይችላል? እኔ እኮ ምንም ነገር የለኝም አለ። ንጉሡም እኔ ለአንተ ልድርህ ፈልጌ ሳይሆን ልጄን ልቀጣት ፈልጌ ነው። ልጄን ካለችበት አስመጡልኝ አለና ከዛ ለማኝ ጋር አብራ እንድትሄድ አደረገ። ከለማኙ ጋር ስትሄድ ከልብሷ ውጪ ምንም አይነት ነገር እንድትይዝ አልፈቀደላትም ነበር። የምስኪኑ ለማኝ ስም ከማል ይባል ነበር። የንጉሡ ሴት ልጅ ደግሞ ኑራ ትባላለች። ኑራ በጣም አዘነች። ያዘነችው ግን ምንም ለሌለው ለድሃ ስለተዳረች ሳይሆን በዚህ ትንሽ ነገር አባቷ ስለጨከነባትና የአባቷ አስተሳሰብ አሳዝኗት ነበር። አሁን ከማል ከራሱም አልፎ የሚያስተዳድረው አንድ አካል እሱ ጋር አለ። ስለዚህ እሷን ለማስተዳደር ግዴታ ስራ መስራት አለበት። ሚስቱም ኑራ ለባሏ ስራ እንዲፈልግ ነገረችው። ከቤቷ ስትወጣ እጇ ላይ ያደረገችው የወርቅ ቀለበት ነበር። እሱንም ለባሏ ከማል ሰጠችውና ይህንን ወደ ወርቅ ቤት ሄደህ ሽጠውና ማረፊያ የሚሆንን ቤት ግዛ፣ ከዛ በኋላ ስራ ትፈልጋለህ አለችው። ከማልም በሚስቱ ሐሳብ ይስማማና ወርቁን ሽጦ አነስ ያለ ቤትን ይገዛል። ከማልና ኑራ ቤቱን አስተካክለው ከጨረሱ በኋላ በቀጣዩ ቀን ሚስቱ ወዲያውኑ ስራ መፈለግ እንዳለበት ትነግረዋለች። ከማልም በሚስቱ ሐሳብ ይስማማና በቀጣዩ ቀን ስራ ፍለጋ ይወጣል። በመንገዱ ላይም እየሄደ ሳለ አንድ አዛውንትን ያገኛል። ወደሱ ጋርም ጠጋ ብሎ ስራን ማገኝበት ቦታ ካለ አመላክተኝ ብሎ ይጠይቀዋል። አዛውንቱን በማዘን ልጄ ሆይ እኔ ስራ ወደምታገኝበት ቦታ ላመላክተህ አልችልም፣ ስራ የት እንደሚገኝም አላውቅም። ነገር ግን አንድ ነገር ላስተምረ። ስራን ለመፈለግ ስትወጣ ብዙ አይነት ሰዎችን ነው የምታገኘው። ስለዚህ ምክርን ልምከረ፣ ማንኛውንም ሰው እንዳትንቅ። ጥቁር ባሪያ ቢሆን እንኳን አክብረህ እየው። ጥሩ የዋለልህን አካል እንዳትክድ፣ የፈለገ እሱ ከሃዲ ቢሆንም። ይህን ምክር አጥብቀህ ያዝ። ከዚህ ውጪ ሌላ ምሰጥህም ምነግርህም ነገር የለኝም ብሎ አዛውንቱ ይነግረዋል። ከማልም አዛውንቱ ለሰጠው ምክር አመስግኖት ስራን ፍለጋ መንገዱን ይጀምራል። ትንሽ ከተጓዘ በኋላም አንድ ሰውን ያገኛል። እሱንም አስቆሞ ስራ የት እንደሚገኝ ይጠይቀዋል። ያም ሰው ብዙ ሰዎች ስራን ፍለጋ ወደሚቀመጡበትና ወደሚሄድበት ቦታ ያመለክተዋል። ከማልም ሰውየውን አመስግኖት ወደ ተባለው ቦታ ሲሄድ ብዙ ሰዎች ስራን ፍለጋ እዛ ተቀምጠው ነበር። መጥቶ የጉልበት ስራ የሚያሰራቸውን ሰው እየፈለጉና እየጠበቁ ነበር። ከትንሽ ቆይታ በኋላም ስራ የሚያሰሩት ሰዎች ወደ እነሱ ጋር መጥተው ሰዎችን መውሰድ ጀመሩ። የከማልም ተራ ይደርስና አንድ ሰው ወደ እሱ ጋር ይመጣና እንዲህ ይለዋል፣ እኔ ዘንድ የቀን ስራ አለ፣ እሱን መስራት የምትፈልግ ከሆነ ከኔ ጋር እንሂድ ይለዋል። ከማልም ደስ ይለውና ከሱ ጋር ይሄዳል። ስራው ከበድ ያለ ነበር። ድንጋዮችን እየፈለጡ ወደ ሩቅ ቦታ ማድረስ ነበር። ከማል የተሰጠው ስራ የተፈለጡትን ድንጋይ በአህያ ጭኖ መሄድ ነበር። ከማልም አህዮቹን ይዞ ወደ ተባለበት ቦታ መሄድ ጀመረ። ትንሽ ከተጓዘ በኋላም አህዮቹ ውሃ ይጠማቸውና ከአንድ ዋሻ ስር ወደሚገኙ ውሃ ላይ የተዋቸውና እረፍት ለማድረግ ወደ ዋሻ ውስጥ ይገባል። ወደ ውስጥም ገብቶ ብዙም ሳይቆይ አንድ ግዙፍ የሚያስፈራ ፍጡር ወደሱ ጋር ይመጣል። ከማልንም ሲመለከተው እንዴት ብትደፍር ነው ወደ እኔ ግዛት ደፍረህ የገባኸው? አህዮችህንስ እንዴት ታጠጣለህ ብሎ ይጠይቀዋል። ከማልም ባየው ነገር በጣም ተደናግጦ እባክህ እኔ አላወቅኩም ነበር፣ አህዮቹ ውሃ ስለጠማቸው መንገድ ላይ ካገኘሁት ውሃ ላጠጣቸው ብዬ ነው፣ እባክህ ተወኝ ይለው ጀመር። ያ አስፈሪ ፍጡርም እሺ እንድተወህ ከፈለክ አንድ ፈተና አለኝ። እዚህ ጋር ከምትመለከታቸው ሁለት ቀይና ጥቁር ሴቶች በጣም ውብ የሆነችው የትኛዋ ናት ብሎ ይጠይቀዋል። ከማልም ወዲያውኑ የአዛውንቱ ምክር ትዝ ይለዋል። ሰዎችን አትናቅ፣ የፈለገ ጥቁር ባሪያ ቢሆንም አክብረው ብሎ ነገረው። ያ አስፈሪ ፍጡርም ይህንን ሲሰማ ፈተናውን አልፈሃል አለውና በንግግሩ ስለተደሰተ የተወሰኑ ብሮችን አውጥቶ ሰጠው። ከማልም በጣም ተደስቶ አህዮቹን ይዞ ወደ አሰሪው ጋር መሄድ ጀመረ። የሰራበትንም ሳይቀበል ወደ ቤቱ ተመለሰ። ያገኘውንም ገንዘብ ለሚስቱ አሳያት። ሚስቱን በጣም ተደሰተች። ይህንን ሁሉ ገንዘብ ከየት ያገኘኸው ብላ ጠየቀችው።
ከማልም በመንገዱ ላይ ያጋጠመውን ነገር ሁሉ ነገራት። ሚስቱን በጣም ተደሰተች። በጣም ጥሩ ስራን ሰርተሃል፣ አሁንም ሌላን ስራ መፈለግ አለብህ፣ ያገኘኸው ብር የራስህን ለመጀመር አያበቃህም አለችው። ከማልም በሐሳቧ ይስማማና በቀጣዩ ቀን አሰሪውን ወዳገኘበት ቦታ ይሄዳል። ከትንሽ ቆይታ በኋላም ሌላ ሰው ይመጣል። የመጣው አሰሪም በጣም ጥሩና ደግ ሰው ነበር። ከማልን ይዞት ወዳለው የማሳ ስፍራ ይዞት ይሄዳል። በማሳው ላይ ብዙ ሰራተኞች ነበሩ። ከማልም ከነሱ ጋር መስራት ጀመረ። ከማል በሚሰራው ስራ ላይ ትጉና ለአሰሪው ታማኝ ነበር። ጥሩን ስራ ስላገኘ እዛው እያደረ ስራውን መስራቱን ቀጠለ። የቤቱ ባለቤትም ከማልን ከሌሎቹ አሰሪዎች ይበልጥ ይወደውና ይተማመንበት ጀመር። ወደ ቤትም ጠርቶ እራትን ይጋብዘው ነበር። በዚህም ከማል በጣም ደስተኛ ነበር። አንድ ቀን የማሳው ባለቤት ጉዞ ለማድረግ ይፈልግና ከማልን ይጠራዋል። እኔ ጋር ከሚሰሩት ሰዎች ሁሉ አንተ ይበልጥ ወደ እኔ ቅርብና ታማኝ ነህ። ለሚሄድበት ጉዳይ እስክመለስ ድረስ የኔን ቦታ መተካት አለብህ። ባለቤቴም የምትፈልገውን ነገር ሁሉ አቅርብላት፣ እስክመለስ ድረስ ታማኝ እንደምትሆነኝ ተስፋ አድርጋለሁ አለውና ተሰናብቶት ጉዞውን ይጀምራል። ከማልም የአሰሪውን ቦታ ተክቶ በትጋትና በንቃት መስራት ጀመረ። ለቤቱ ባለቤትም ሚስት የምትፈልገውን ነገር ሁሉ ያቀርብላት ነበር። ነገራቶችን በጥንካሬና በብስለት ማካሄድ ጀመረ። አንድ ቀንም ከማል እረፍት አድርጎ ሳለ በድንገት የአሰሪው ሚስት ክፉኛ ትጮኻለች። ድምጿንም የሰማው ከማል ተደናግጦ ወደ እሷ ጋር ይሄዳል። የአሰሪው ሚስት እቤት ውስጥ እባብ እንደገባና እባብን በጣም እንደምትፈራ ትነግረዋለች። ከማልም ወደ ቤት ገብቶ ያንን አስፈሪ እባብ አውጥቶ ይገድለዋል። የአሰሪው ሚስት በከማል ጀግንነት በጣም ትደሰትና ወደ ከማል ቀርባ ልታቅፈውና ልታመሰግነው ፈለገች። ነገር ግን ከማል ወዲያውኑ የአዛውንቱ ምክር ትዝ አለው። ጥሩ የዋለልህን አካል ምንም ያህል እሱ ከሃዲ ቢሆንም አንተ እንዳትክደው የሚለው ትዝ አለውና የአሰሪው ሚስት ወደ እሱ ስትቀርብ እሷን ትቶ ወደ ቤቱ ተመለሰ። በዚህም የአሰሪው ሚስት በጣም ትናደዳለች። አሰሪውም ከሄደበት ጉዳይ ይመለሳል። ሚስቱም እያለቀሰችና እያስመሰለች ከማል አባብሎ ወደ እሱ እንደሚጠራት እያለቀሰች ለባሏ ትነግረዋለች። አሰሪውም በጣም ይናደድና ከማል ጋር ይሄዳል። ነገር ግን ሲሄድ ምንም ነገር አላሳየውም ነበር። ከሩቅ ቦታ ስለመጣ አቅፎ ተቀበለው። አንድ ደብዳቤንም ሰጠውና ይህንን ደብዳቤ ከከተማው ወጣ ብሎ ወዳለ ወዳጄ ጋር እንድታደርስልኝ እፈልጋለሁ፣ ነገር ግን ደብዳቤውን እንዳትከፍተው ብሎ አስጠነቀቀው። የሚያደርስበትን ቦታ በደንብ አድርጎ ከነገረው በኋላ ከማል የታዘዘበትን ነገር ለማድረስ ወደ ተባለው ቦታ ደብዳቤውን ይዞ መሄድ ጀመረ። ወደ ተባለውን ቦታ ሲደርስ የአሰሪውን ወዳጅ አግኝቶ በአደራ የተሰጠውን ደብዳቤ ለወዳጁ ይሰጠዋል። የአሰሪው ወዳጅም ደብዳቤውን ካነበበ በኋላ ለተወሰኑ ቀናት ከማል እሱ ጋር እንዲሆን አደረገ። ከማል በጣም ጥሩና ተጫዋች፣ ምንም አይነት ክፋትን የማያስብ ጥሩ ሰው ነበር። ይህንንም የተመለከተው የአሰሪው ወዳጅ ከማልን አመስግኖት አሁን ወደ መጣህበት ቦታ መመለስ ትችላለህ አለው። ከማልም በደስታ ወደ አሰሪው ጋር መመለስ ጀመረ። አሰሪው ከማል ይመለሳል ብሎ አልጠበቀም ነበር። ነገር ግን ከማልን ሲመለከተው በጣም ደነገጠ። ይህ ነገር እንዴት ሊሆን ይችላል? ያልኩህን ደብዳቤ ያላደረስክም እንዴ ብሎ ጠየቀው። ከማልም አረ በሚገባን ያደረስኩት፣ እንደውም ለ2 ቀን እሱ ጋር እንዳርፍና ጥሩ እንክብካቤን አድርጎልኛል አለው። አሰሪው በጣም አዝኖ ያለቅሳል። ከማል ሆይ ይቅርታ አድርግልኝ፣ አንተ ጥሩ ሰው ነህ፣ በጣምም ታማኝ ነህ። ደብዳቤውን ከፍተህ አላነበብከውም ማለት ነው። ደብዳቤውን ከፍተህ አይተህ ቢሆን ኖሮ ወደዛ ባላደረስክ ነበር። ምክንያቱም እዛ ደብዳቤ ላይ አንተ እንድትገደል ነበር የጻፍኩት። ያ ወዳጄ የሰዎችን ሁኔታ ማጥናትና መገምገም ይችላል። አንተ ፈተናውን አልፈሃል፣ ምንም አላደረግክም፣ ይቅርታ አድርግልኝ፣ አሁን ወደ መጣህበት መመለስ ትችላለህ፣ ይህንን ወርቅ ላንተ ሰጠሃለሁ ብሎ ብዙ ወርቆችን አውጥቶ ሰጠው። ከማል ግን እኔ የሰራሁበትን ብቻ ነው የምፈልገው፣ ይህ ሁሉ ወርቅ አልፈልግም አለ። አሰሪው ግን በግድ አይሆንም ብሎ ለከማል ሰጠው። ከማልም አሰሪውን አመስግኖ ወደ ቤቱ ተመለሰ። ከብዙ ወራት በኋላ ሚስቱን በማግኘቱ በጣም ደስ አለው። ያገኘውንም ወርቅና ያጋጠመውን ነገር ሁሉ ለሚስቱ ያጫውታት ጀመር። ሚስቱን በጣም ደስ አላት። ምንጊዜም መልካምነትና ጥሩ መሆን መጨረሻው ያምራል። ከዚህ በኋላ ሰዎች ጋር ሄደህ መስራት የለብህም። አሁን ያገኘነው ብር ከበቂ በላይ ነው። በከተማው ላይ ወጥተህ ትልቅ ሱቅን መክፈት አለብህ። ከዛም የራሳችንን ኑሮ መኖር እንችላለን አለችው። ከማልም በሚስቱ ሐሳብ ይስማማል። በቀጣዩ ቀንም ወደ ከተማው ወጥቶ ሱቅን ይገዛል። ትልቅ ልብስ ቤትንም ከፍቶ በከተማው ላይ መሸጥ ጀመረ። ባለው ታማኝነትና ጥሩነት ሰዎችን ለመሳብ ጊዜ አልፈጀበትም ነበር። ብዙ ገንዘቦችንም እያገኘ ሲመጣ የድሮ ቤታቸውን ለመልቀቅና ጥሩ ቤትን ለመግዛት ይወስናሉ።
የሚስቱ አባት ከሚኖርበት ቤተ መንግስት ፊት ለፊት ትልቅ ህንፃን ያስገነባል። የሚስትም አባት ይህንን ሲመለከት ይህ ትልቅ ህንፃ የማን ነው ብሎ ይጠይቃል። ሰዎችም በከተማ ላይ ያለ የአንድ ትልቅ ነጋዴ መሆኑን ይነግሩታል። ወደዛም ሄዶ ያንን ነጋዴ ለማግኘት ንጉሱ ይወስናል። በቀጣዩ ቀንም ወደዛ ቤት ይሄዳል። ነገር ግን ከማል እንደሆነ አላወቀም ነበር። ምክንያቱም አሁን ከማል ሞላ ያለ ሰውና ጽድት ያለ ልብስን የለበሰ ቆንጆ ሰው መስሏል። ንጉሱም ከማልን ቤቱ እንዲገባ ስለፈቀደለት አመስግኖት ቁጭ ብለው ማውራት ጀመሩ። ኑራም አባቷ መምጣቱን ስታውቅ ብዙ አይነት ምግቦችን ማዘጋጀት ጀመረች። የምግብና የመጠጥ አይነቶችን አዘጋጅታ ከጨረሰች በኋላም አባቷን የምሳ ግብዣ ለመጥራት ትወስናለች። አባቷም ጥሪውን አክብሮ ከከማል ጋር ወደ ቤት ይመጣል። ነገር ግን ልጁ እንዳዘጋጀችው አላወቀም ነበር። ከከማል ጋርም ቁጭ ብሎ መብላት ጀመረ። ምግቡን እንደቀመሰው ወዲያውኑ ንጉሱ እንደዚህ አይነት ምግብ ከበላሁ ቆየሁ፣ እንደዚህ አጣፍጣ የምትሰራልኝ ልጄ ነበረች ብሎ ንጉሱ ተከዘ። ኑራም ወደፊት ወጣችና አዎ ልጅህ እኮን የሰራችው አሁንም አለችው። ንጉሱም ያየውን ነገር ማመን አቃተው። ወዲያውኑ ተነስቶ ልጁን አቀፋት። ኑራም እኔ ልጅህ ፊት ለፊትህ የምትመለከተው የዓለማኙ ከማል ነው አለችው። ታሪካቸውንም ሙሉ ለአባቱ አጫወተችው። አባቱም በሰራው ነገር አፍሮ እያለቀሰ ይቅርታን ጠየቃቸው። በስተመጨረሻም ወደ ልጁ ጠጋለና እንዲህ አላት፣ ልጄ ሆይ ከኔ በላይ የተከበረና ቸር አካል አለ እንዴ ብሎ ጠየቃት። ኑራም አዎ አለችው። አባትም ማን ነው ብሎ እያለቀሰ ጠየቃት። ኑራም የዓለማቱ ጌታ ብቻ ነው የተከበረና ቸር ብላ መለሰችለት። አባቷም አዎ ልክ ብለሻል፣ የሰው ልጅ ሙሉ አይደለም፣ ሙሉ አላህ ብቻ ነው አላት። የዛሬው የማታ ታሪካችን ይህንን ይመስላል። እንደመሰጣችሁ ተስፋ አደርጋለሁ። ከመተኛታችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዛም ለሽ በሉ። ፒስ አቦ ይመቻችሁ።